ልጠይቅህ ምናልባት ይሄ ፌሚኒን ባህሪ ወንዶች ላይ ኤግዚስት ሊያደርግ ይችላል ወይ ይሄ ማስኩላሪቲ ምንለው ሴቶች ላይ ልናየው እንችላለን ወይ እንዴት ታየዋለህ ይሄ ሰው በመወለድ ነው በኮንቬንሽን ሳይሆን በክሪኤሽን ነው ወንድ ሴት የሚባለው ስንወለድ አንድ ወንድ መሆን የሚጀምረው ሲያገባም አይደለም ሲወለድ ነው ሁለት ጾታዎች በማንነታቸው የሚመኩ ሳይሆን እንዲያውም እንደ እድል ለሴት የምሰጠው ነገር አለኝ ለወንድ የምሰጠው ነገር አለኝ የሚል መጽሐፍ ቅዱስ የተነተነ ይገባቸው ወንድነት እኔ በመስዋዕትነት ኃላፊነት የሚወጣ ብዬ ነው ማስበው ፍጹም መጽሐፍ ቅዱስ ላይ ስለ ሴት ልጅ ማነስ ተናግሮ አያውቅ ሴት ልጅ ትችላለች ምናምን ተብሎ ጸጉር ስትቆርጥ ያሳዩሻል በቲቪ አሁን የሙያ ነው በርቃል ግን እንደዛ አይደለም የተለያየ ሚና በቋሚነት እንድናረግ ነው እግዚአብሔር ፈጠረ እንደገና ደግሞ አወኩኝ በሚለውና ምንም የሚና ልዩነት የለም ከሚለው ከዚህ ትውልድ በተሻለ መልኩ ቀድሞ የነበሩት ወላጆችና ትውልዶች በባህሪም በፈጠራም በብስለትም በምንም በጨዋነትም ይበልጡናል አንዳንዱ ታሪክ ደብቆ ይጋባል ከተጋባ በኋላ ጅማ ልጅ አለ ፓስተር እስቲ ይሄንን ራዳህ የሚባለውን ካምፓኒ ስታቋቁም ስሙ ትንሽ ግራ አለኝና ትርጉሙንና ምናልባት ስለ መጽሐፉም አንዳንድ የምትለን ነገር ካለ እሺ አመሰግናለሁ እንዴት ናችሁ በጉባኤ አግኝቻችኋለሁ እንደ ወጣት ባላገኛችሁም ከዚህ ቀደም መጥቼ ማለት ነው ራዳህ የሚለው መጽሐፍ ቅዱስ ላይ እግዚአብሔር ሰውን ከፈጠረ በኋላ ብዙ ተባዙ ምድርን ሙሏት ግዟትም የሚል ሐሳብ ተናግሯልና ግዟት ለሚለው የሂብሪው ቃል ነው ራዳህ መግዛት ማለት ነው እሱም በአሁን ሰዓት ብዙ ተጽዕኖ የሚያመጡ አስተሳሰቦች አሉና በእግዚአብሔር ቃልና በእግዚአብሔር እውነት የትውልዱን አመለካከት ዶሚኔት ማድረግ መግዛት በእግዚአብሔር ሐሳብ በእግዚአብሔር ቃል የሚለውን ይግዙ የሚለው ቃል አንዱን ከምንገዛበት ትውልዱን ከምንቆጣጠርበት አንዱ ትውልዱን እንደ እግዚአብሔር ቃልና እንደ እግዚአብሔር ሐሳብ እንዲያስብ የሚል ቃል ነው ስለዚህ ራዳህ ፋሚሊ ኮንሰልቲንግ ሲባል በህይወትና በግንኙነት ዙሪያ ሰዎች በእግዚአብሔር ቃል የተገዛ ህይወትና አመለካከት እንዲኖራቸው ዓላማ ያደረገ ነውና አብዛኛው ነገር ከፋሚሊና ከቤተሰብ ከጋብቻ ከወጣቶች ጋር የተገናኘ ስለሆነ የግል ህይወት ኳሊቲና የግንኙነት ጥራትን ባማከለ የሚሰራ ተቋም ነው ማለት ነው ባጭሩ በጣም ደስ ይላል ብዙዎችን እንደተጠቀምኩ በዚህ ካምፓኒ እናውቃለን እግዚአብሔር ይባርክ ስለሚሰጠው አገልግሎት መጽሐፊም ደግሞ እንደምታውቁት ያው በሶሻል ሚዲያም በትውልዱም መሪዎችም ወላጆችም ሲወራ የትውልዱን አስከፊ መሆን አጥፊ መሆን መሳሳቱን ነገር ያበላሸ እንደመሆኑ ነው ብዙ ጊዜ የሚነገረው ነገር ግን የአንድን ትውልድ ክፍተትን ዝም ብሎ ማራገብ የሚሰጠው ምንም ፋይዳ የለም ወይም ደግሞ ትርፍ የለውምና ግን ችግር ነው ከተባለ ችግሩን አይደንቲፋይ ከተደረገ በኋላ መፍትሄ ያስፈልጋልና ይሄን መጽሐፍ በአብዛኛ በግል ህይወት ንጽህና ላይና በግንኙነት ጥራት ላይ በተመለከተ አቅጣጫን ይሰጣል ብዙ ጊዜ ያጠፋውን ትውልድ የሚወቅስ የተሳሳተውን የሚረግም ምናምን ነገር ነው ያለው ግን እንዴት ህይወት እንደዚህ ወደ ነገ ማየት እንዳለበት ምን ማሰብ እንዳለበት ምን መደረግ እንደሌለበት ይሄ እገዛን የሚሰጥ መርህ ተኮር የሆኑ ሐሳቦች ብዙ አናይም ኬዝ ነው የእንትናና አስገራሚ ባሏ ታሪክ ቢባል ሁሉም በብዙ እንትን ያየዋል ጉድ ደግሞ ከሆነ ጥፋት ደግሞ ከሆነ ብዙ ይከተላል ግን ይሄ ህይወትን ሊገነባ የሚችል ፕሪንሲፕል ለመስጠት ይደረግ ነውና ያን ይመስላል ባጭሩ ሁላችንም እንደምንጠቀምበት ተስፋ ኦፍ ኮርስ ቀጥታ ወደ ጥያቄዎቻችን እንግባ ያው ዛሬ ልናነሳው የፈለግነው ኢሹ ክርስቲያን ማንሁድ ኤንድ ውመንሁድ ይሰኛል የተለያዩ ወጣቶች የተለያየ መልከታ አላቸው በዚህ ዘመንና ግን ምንድነው እንደ እግዚአብሔር ቃል ወንድነት ስንል ምንድነው ሴትነትስ እንዴት ይገለጻል እንዴትስ መኖር አለብን የሚለውን እሺ እንግዲህ ያው ለሁሉ ነገር መመሪያችን እግዚአብሔር ቃል ስለሆነ የእግዚአብሔር ቃል ዘፍጥረት ላይ በመጀመሪያ ሰውን በመልካችን እንደምሳሌያችን እንፍጠር አለና ሰውን በመልኩ እንደምሳሌ ፈጠረው ብሎ መጀመሪያ የታወጀው የሰው ጾታ ነው ወንድና ሴት አድርጎ ፈጠራቸው ብሎ የሚናገረው እንጂ ኢንጂነርና ካፒቴን አረጋቸው አይደለም የህይወታችንን መስመር ጾታውን ተከትሎ የብስለቱን ጥግ መርገጥ እንጂ ሌላኛውን ጾታ የመምሰልም ነገር የለውም ወንድ ወይም ሴት አረጋቸው ሳይሆን ወንድና
ሴት ነው ወንድ ነው ሴት ነውና ዞሮ ዞሮ ግን በወንድ በሴትም ጾታዊ ማንነት በኩል እግዚአብሔር የራሱ መልክ አስቀምጧል ወንድ ውስጥ ያለ እግዚአብሔር መልክ አለ ሴት ውስጥ ያለ እግዚአብሔር መልክ አለ እግዚአብሔር ሁለቱ በሚጋጠሙበት ጊዜ ስለሱ አንድ የሆነ ነገር መናገር እንዲችሉ ማሳየት እንዲችሉ አድርጎ ነው የፈጠራቸውና ወንድነትና ሴትነት የእግዚአብሔር መልክና ምሳሌ በሁለት ጾታዊ ማንነቶች ተከፍሎ የተቀመጠበት ልዩ ማንነት ነው ከመወለድ ጀምሮ ህይወታችን እስከሚያበቃበት ድረስ ገዢ ማንነት ነው ማንነታችንን ዲፋይን አድርገን የምንሄድ ከሆነ በዛ መስመር ነው የምንሄደውና በተለይ በአሁን ሰዓት ወንድነትና ሴትነትን በመማር በመቀየር በመምረጥ እንደምናገኘው ተብሎ ብዙ ይታሰባል ያና ዝም ብሎ የማይሆንም ነገር ነው ግን ወንድና ሴትን እግዚአብሔር ሲፈጥራቸው በዋነኝነት ወንድ ውስጥ ያለው ኳሊቲና አይደንቲቲ ለሴት በጣም አስፈላጊ ነው በጣም አንድ ወንድ በወንድነት ያለው እግዚአብሔር በተፈጥሮ የሰጠው ነገር ለሱ ምንም አያደርግለትም ምንም አይሰራለትም የሱ ለሆነች ሚስት የሱ ለሆነ ልጅ የሱ ለሆነ ቤት ሲመነዘር ነው ትርፍ የሚሰጠው አንድ ሴትም ልክ እንደዛው በሴት ጾታዊ ማንነቷ ውስጥ ለወንድ በጣም አስፈላጊ የሆነ እድሜዋን ሙሉ ለወንድ እያረገች የምትሰጠው ነገር እግዚአብሔር አስታጥቆ ነው የላካት ያንን ትጥቅ ካልተጠቀመችበት ምንም አይሰራላትም ማለት ነውና ኢፌክቲቭነሱ ወንድም ሴትም እግዚአብሔር የሰጠው ነገር ለሌላኛው ሴት የምትፈልገው ነገር አለ እግዚአብሔር አስታጥቆታል እሱ ጋር ወንድ የሚፈልገው ነገር አለ እሱ አስታጥቋታል እሱን በሚሰጡበት ጊዜ በውህደትና በአንድነት ልክ እግዚአብሔር ሰውን በመልካችን እንደምሳሌያችን እንፍጠር ሲል እኛ እያለ ነው አይደለም በሶስትነት አንድነት የገለጠ አምላክ ነው እኛ ደግሞ በሁለትነት አንድነትን በመግለጥ እሱን ሪፕሬዘንት አድርገን የሱን ነገር እንድናሳይ አድርጎ የፈጠረና ጾታውን በተመለከተ ሰሪው በሚተረጉመው ትርጉም ስለማን ተረጉመው ወይም ደግሞ ሰሪው አድርጉልኝ ያለውን ነገር ኋላ ቀርነት አለመብሰር አለመማር ተደርጎ ስለሚታሰብ የእግዚአብሔር ነገር እንደሞኝነት ስለሚቆጠር ብዙ ጾታ ውስጥ የተቀመጠውን ተርፋ ላይ ነው ግን ወንድነትና ሴትነት እግዚአብሔር የሰጣቸው ልዩ ማንነት አለ ሰርቶ ያመጣቸው በሚጋጠሙበት ጊዜ ሐሳብና ዓላማውን ለማስፈጸም ይችላሉ በጣም ብዙ ነገሮች አሉ ሰፊ ሐሳብ ነው ልሽ ብዬ ነው ልክ ነው በጣም ብዙ ጊዜ አንዳንድ ወንዶችም ሴቶችም ላይ በጾታቸው የመኩራራት ወንድ ነኝ ሴት ነኝ የማለት እንደ መጽሐፍ ቅዱስ ያለውን አመለካከትን ያወጣሉ ግን አሁን እንዳልከው ከሆነ እንደተረዳ ነው አንዳቸው በአንዳቸው ውስጥ አንዳቸው ለአንዳቸው በመኖር ውስጥ የእግዚአብሔር ፉል ኢሜጅ የእግዚአብሔር ሐሳብ የሚገለጥበት እንደሆነ ተረድቻለሁ በጣም ጾታችንን እኛ እስካልሰራነው ድረስ አናፍርበትም አንመካበትም እንደው ሰራውት አንልም ምናልባት የመጠበቅና የማሳደግ ኃላፊነት ሊኖርብን ይችላል እንጂ ምንም እኛ ያደረገው ነገር አይደለም ሰው በመወለድ ነው በኮንቬንሽን ሳይሆን በክሪኤሽን ነው ወንድ ሴት የሚባለው የሆነ ስምምነት ተደርጎ ከሌ ወንዱን ሴቱን በሚል ሳይሆን ስንወለድ አንድ ወንድ መሆን የሚጀምረው ሲያገባም አይደለም ሲወለድ ነው አንድ ሴትም ሴት መሆን የምትጀምረው ስትወለድ ነው ስታገባም አይደለም ያንን ተፈጥሮ በትክክል እያሳደጉ በሚሄዱበት ጊዜ የእግዚአብሔር ሐሳብ መፈጸም ይችላሉ የሚገርመው ዓለማዊ አስተሳሰብ አሁን በብዙ መልኩ ቅርባችን ስለሆነ እንጂ የአዳም እንኳን መጀመሪያ መፈጠር በሴት አድቫንቴጅ ለመያዝም አይደለም ለሴት ምቹ ከባቢ ለመፍጠር ነው ባይ ኔቸር እሱ ጋር እንደዛ ነው ሴትም ልክ እንደተፈጠረች ለማን ሰጠችው ለአዳም ነው ኢቭን ያን ዛፍ እንዲበላ ስታረግ እኮ ልታጠፋው አይደለም ባሌ እንደ እግዚአብሔር ይሁንልኝ የሚል ነው ማንኛውም ሴት የሷ ወንድ የተሻለና መልካም ቢሆንላት መንገዱን ተሳስታለች እንጂ የሞቲቭ ችግር ግን አልነበረባትም ስለዚህ ሁለቱ ጾታዎች በማንነታቸው የሚመኩ ሳይሆን እንዲያውም እንደ እድል ለሴት የምሰጠው ነገር አለኝ ለወንድ የምሰጠው ነገር አለኝ የሚል መጽሐፍ ቅዱስ የተመታን ሊይዙ ይገባቸዋል በጣም ልክ ነው ፓስተር እግዚአብሔር ባርክ ሌላው ጥያቄያችን ይሄ አሁን ባለው ማህበረሰብ ላይ ተባዕትነት እንስትነት ወይም የተለመደው ቃል ፌሚኒን ማስኩላሪቲ የሚሰኙ ምልከታዎችን ከሶሻል ሚዲያ ብዙ ፊድ ተደርገናልና የምር እግዚአብሔር ሐሳብ በእነዚህ ሐሳቦች ላይ ምንድነው የሚለውን ማወቅ እንፈልጋለን ለምሳሌ ተባዕትነት ሲባል ከበላይነት ጋር ከፕሮቫይደርነት ጋር ወይም ሙሉ በሙሉ ወንዱ ላይ የመስጠትና ማስኩላሪ የሚለው ሐሳብ ወንዱን
እንድናስብ ፌሚኒን የሚለው ሐሳብ ደግሞ ፍቅርን እንክብካቤን የመሳሰሉ ነገሮችን ሰብሚሽንን እነዚህን ሐሳቦች በማድረግ ሴቷ ላይ ሙሉ በሙሉ የማድረግ ሐሳብ አለ ምናልባት ብዥታውን እንድታጠራ ፈልጌ ነው ምን ማለት ነው ማስኩላሪቲ ፌሚኒን የምንለው ሐሳብ እንደ እግዚአብሔር ቃል እንዴት ይታያል እንግዲህ ወንድነትና ሴትነትን እግዚአብሔር ፈጥሮታል አይደለም ለምን እንደፈጠራቸው ያውቃል ምን ማድረግ እንዳለባቸው ያውቃል ለሰጣቸውም ደግሞ አቅም አለ ለወንድም ለሴትም የተሰጠበት አቅም አለ ያንን ነገር ሲፈጽሙ ለምሳሌ ወንድነት ሲባል ማስኩሊን የሆነ ማንነት ያለውን ወንድ ተባዕትነት ሲባል ባጭሩ ወንድነት እኔ በመስዋዕትነት ኃላፊነት የሚወጣ ብዬ ነው የማስበው ምክንያቱም ለራሱ ለቤቱ ለልጁ ለትውልዱ ሳክሪፊሻሊ ኃላፊነቱን መወጣት ያለበት ተፈጥሮ ነው ያለው እንጂ ለዛም የሚሆን አቅም ሰጥቶታል አሁን ግን የተገለበጠው ወንድ ልክ ያልሆነ ወንድ ግን ሴትን አቢዩዝ ለማድረግ ተጠቅሞበት ሊሆን ይችላል እግዚአብሔር ግን ሲሰራው እንደዛ ነው አድርጎ ይሰራው ወንድንም ሴትንም ፈጠረና በህይወትም ይሁን በግንኙነት በጋብቻም በወላጅነት በቤተሰብ ህይወትም ምን ማድረግ እንዳለባቸው ሰጥቷቸዋል የሚገርምሽ ዓለማዊ ትንታኔ ስላለ እንጂ ለምሳሌ በማስኩሊን ላይን ውስጥ ኦቶሪቲ አለ በፌሚኒን ላይን ደግሞ ሰብሚሽን አለ ኦቶሪቲና ሰብሚሽን በዓለማዊ እይታ ስትመለከቱ ኦቶሪቲ ያው ሰው ደስ ያለውና ያማረውን የግል ፍላጎቱን የሚያስፈጽምበት ስፍራ እንደሆነ ነው የሚታሰበው አሁንም እንደዛ ሲሆን አንድ ወንድ ለግል ስሜትና ፍላጎቱ ሴትን አቢዩዝ እያደረገ ሊጠቀም ነው ማለት ነው መጽሐፍ ቅዱስ እንደዛ አይደለም የሚለው ለማነጽ የሆነ ስልጣን ነው የሚለው ኢቭን ኦቶሪቲው የማቅረብ የመጠበቂያ ስልጣን ነው ለምሳሌ መንግስት በመሳሪያም በምንም ስልጣን ስላለ አቅም ስላለው ነው ሀገርን እንደዚህ ሊጠብቅ የሚችለው በአግባቡ ካልሰራ ሊያጠፋበትም እንደሚችለው ሁሉ የተሻለው ነገር መጠበቂያ ነው ማለት ነው ስለዚህ ወንድነት ውስጥም ያለው ኦቶሪቲ መጠበቂያና መምሪያ ማቅረቢያ ነው ሴት ጋር ደግሞ ሰብሚሽን ሲባል አሁንም የበታችነት ማነስ ተብሎ ነው የሚደረገው በፍጹም መጽሐፍ ቅዱስ ላይ ስለ ሴት ልጅ ማነስ ተናግሮ አያውቅም መልክና ምሳሌ ወንድም የሴትም የእግዚአብሔር ከሆነ በቃ እኮ አለቀ ማን ይበልጣል ማን ያንሳል ሚል ዓለም ያመጣችው ጨዋታ ላይ ገብተን መጫወት ጌሙን አቮይድ ማድረግ ነው ያለብን እኩልናት ልዩነት ትበልጣለች ታንሳለች ተብሎ ለምሳሌ ሴት ልጅ ትችላለች ምናምን ተብሎ ጸጉር ስትቆርጥ ያሳዩሻል በቲቪ አሁን የሙያ ነው ጸጉር መቁረጥ እንትን ነው ምንም እኮ ነው እነሱ ሲያጃጅሉን ነው የማያውቁ ሰዎች ናቸው ማንነቷን የሚያሳዩት ከዛ ትልቃለች ጥልቅ ነገር ነው ለዚህ ነው እንዲያውም ሴት በምን መያዝ እንዳለባት እግዚአብሔር ለወንድ ያዘዘው አንድ ሴትን ወንድ እንዴት መያዝ እንዳለበት እግዚአብሔር በቃሉ ያስቀምጠው ምን አይነት ልዩ ፍጥረት እንደሆነች እግዚአብሔር በቃሉ ያስቀምጠ ነው ሰብሚሽን ሲባል ማነስ አይደለም እንዲያውም ዓለም ሰብሚሽን የምታየው የቫልዩ መለኪያ ስለምታረገው ነው የቫልዩ ሲሆን ከወንድ ማነስ ነው ሰብሚሽን ግን የፈንክሽን ዳይሬክሽን ነው የተግባር አቅጣጫ እንጂ የቫልዩ መለኪያ አይደለም የቫልዩ ከሆነ ታንሳለች ነው የተግባር አቅጣጫ ግን ከሆነ ማንኛውም ኦቶሪቲ ባለበት ቦታ ሰብሚሽን ቤት ቤተክርስቲያን ቀበሌ ነይ ሀገር ቤት ነይ ተቋም ነይ ሁሉም ቦታ ይቀመጣል አይደለም የሚያዛ ካለ የሚታዛ አለ ቢያዝም ቢታዘዝም አንድ ነገር ለመፈጸም እንጂ በማዘዝ የሚገኝ ልዩ ነገር በመታዘዝ የሚገኝ ያነሰ ነገር አይደለምና ኢቭን ሰብሚሽን የማነስ ሳይሆን የተግባር አቅጣጫ ነው እና መጽሐፍ ቅዱሳዊ መረዳት ቢኖረን የወንድነትና የሴት ወንድና ሴት እኮ ልዩ መሆናቸው እኮ ወንድና ሴት ካለ እና እኮ መለያ ነው አሁን ግን ዓለም ጀንደር ፍሪ ሶሳይቲ ነው የምትፈልገው ጾታ የለሽ ማህበረሰብ ነው በህይወትም በቤትም በምንም የወንድ የሴት የሚባል ነገር እንደሌለ አርጋ ነው ዓለም የምትናገረው ግን ነው አንድ ወንድ ሴት ሊሆን አይችልም አንድ ሴትም ወንድ ልትሆን በፍጹም አትችልም ስለዚህ በህይወት መስመራችን ላይ ያሉ እግዚአብሔር ያስቀምጣቸው ወንድ ሴት ባል ሚስት እናት አባት ሲባል በቋሚነት የምናረጋቸው ነገሮች አሉ ከተፈጥሯችን ጋር የሚገናኙ እግዚአብሔር የሰጠን ኃላፊነቶች አሉና ዓለማዊ ትንታኔ ሲሆን ግን ኮምፒቲቲቭ ነች ተፎካካሪ ነች እግዚአብሔር ወንድ እንድትፎካከር
አይደለም አድርጎ የፈጠራት ኮምፕሊመንት እንድታረግ ነው። እሱም ራሱን አሳልፎ እንዲሰጥ ነው፣ እሷም ራሱን አሳልፋ ልትሰጥ ነው። እኔ የሚል ስብዕናም በተለይ ወደ ጋብቻ ወደ ቤተሰብ ሲመጣ የለምና አሁን ትልቁ ችግር ጾታውን እያፎካከሩ ምንም ችግር የለውም። ማፎካከሩ ግን ሁለቱም በጋራ እንዳይቆሙ ያደርጋቸዋል። እና እነዚህ አስተሳሰቦች ናቸው ችግር እያመጡ ያሉት። በእግዚአብሔር ቃል ግን መቼም ለወንድም ለሴትም ከእግዚአብሔር መልክ የተሻለ መልክ አለ? ምንም እኮ የለም። ሴት በራሷ የምትፈጥረው ወንድ በራሱ የሚፈጥረው ሌላ ያማረ የተሻለ መልክ የለም። መልክ ማለት የአፍንጫ አይን ሳይሆን የሱ ኔቸር ነው። ካራክተሩን፣ ባህሪውን፣ አቅሙን ሰጥቶናል። እነዛ ነገሮች ናቸውና ማነስና መብለጥ የትም ቦታ መጽሐፍ ቅዱስ ውስጥ የለም። ግን እንዲያውም እኩል ናቸው በሚለው ሐሳብ ልዩነታቸውን እያጠፋ ነው። ግን የሚጠቅማቸው ልዩነታቸው ነው። ዓለም ብዙ ጥፋት ያስተናገደችው የወንድና የሴትን ልዩነት ባለማክበሯ ነው። ልዩነታቸውን ባለመቀበሏ ነው። ባላቸውም ልዩነት ራሳቸውን ኤክስፕረስ እንዲያደርጉ አለመተባበሯ ነው። አትሊስት ግን በቅዱሳን መካከል ይሄን ልናደርገው ይገባል ማለት ነው። በጣም ጥሩ ፖይንት ነው ያነሳኸው ፓስተር። ግን እስቲ ልጠይቅህ፣ ምናልባት ይሄ ፌሚኒን ባህሪ ወንዶች ላይ ኤግዚስት ሊያደርግ ይችላል ወይ? ይሄ ማስኩላሪቲ የምንለው ሴቶች ላይ ልናየው እንችላለን ወይ? እንዴት ታየዋለህ ይሄንን? የሚገርምሽ ልጄ የሳይኮሎጂ ተማሪ ነው፣ ዘንድሮ ይመረቃል። እና የሚማሩትን ትምህርት ሁሉ እናወራለን በደንብ እና በዘመናዊ ቋንቋ በእናንተ ቋንቋ የዩኒቨርሲቲ ትምህርቶች ላይ በጣም ነው የምንላጥባቸው ማለት ይቻላል። በእግዚአብሔር ቃል መረዳት በጣም ፌክ የሆኑ እንትኖች አሉት እና አኒመስ ተብሎ በወንድ አካላዊ ማንነት ውስጥ ያለ ሴትነት፣ በሴት ጾታ ያለ ማንነት ውስጥ ያለ ወንድነት ምናምን ብሎ ሲያጭበረብሩት ምንም ወንድነት ሴትነት ምንም ውስብስብ ነገር የለውም። ያወሳሰበችው ዓለም ነች እና ወንድን እንደ ሴት ሴትን እንደ ወንድ የሚያደርግ ምንም ነገር የለም። ወንድን ወንድ ያደረገ እግዚአብሔር ከሆነ ሴትን ሴት ያደረገ እንደሆነ ከሆነ ሴት ካስፈለገው እሱ አለችው፣ እሱ ሴት መሆን አይጠበቅበትም። ወንድ ካስፈልጋት እሱ አላት፣ ወንድነት አይጠበቅባትም። እንደ ሴት የሆነ ነገር ሲያደርግ ያያችሁት ወንድ ካለ ያው እሱ ብራዘር ነው። ምንም መቼም ሌላ ሊሆን አይችልም። እና ዞሮ ዞሮ ሁለቱ ጋር ያለው ነገር መጋጠሙ ነው ትርጉም ይሰጠው። ለምሳሌ ልዩነታቸው የሚያበላልጥ ነገር አይደለም። ለምሳሌ እንክብካቤ ምናምን ሴት ጋር እናት ጋር የለም። እነዛ ነገሮች የአንድ ልጅ ኢሞሽናል ኒድ ስለሚያሙ እንትን ሲሉት ስሜቱ ጠንካራ ይሆናል። ተወዶ ታቅፎ ተስሞ ተንከባክቦ ያደገ ልጅ ርህራሄን ይለምዳል፣ ሌላን ማሰብ ይችላል። አለዛ ግን ጨካኝ፣ ክፉ፣ መንከባከብ አይደለም መግደል ምናምን ነገር ሊያደርግ ይችላል። ይሄ ሰው ከሚያስፈልገው አንዱ ፍላጎት ውስጥ እግዚአብሔር ሴት ውስጥ በእናትነት እንዲገለጥ አድርጎ ያስቀምጠው ነገር ነው። ወንድ ጋር ደግሞ ብትመጪ ወንድ ደግሞ እንደዛ አይደለም። ስርዓትን ማስጠበቅ፣ መስመርን፣ የፍቅር ይዘታቸው እንኳን እናትም አባትም ወንድና ሴት ናቸው። ለልጃቸውና ለቤታቸው ያላቸው ፍቅር ሁለቱም አለ፣ ግን ይለያያል መንገዱ። ልጄን የማፋቅርበት መንገድ ፍቅሬ ፍጹም ሆኖ ከልብ ነው። በዛው ልክ ግን ኮሬክሽን ላይ እንደ እናቱ አልሆነም። የእናት ርህራሄ በልጅ ማኒፕሌት ይደረጋል። መቼም እናንተ ወጣቶች ናችሁ። ማንን ነው ትንሽ እንትን ማድረግ የሚቀላችሁ? እናታችሁን አይደል? ማንም እናቱ ላይ አቅም ያለ እኔም አያለሁ። አባት ጋር ግን እንደዛ አይደለም። እና በአንድ ልጅ እንኳን ህይወት ላይ ስትመለከቺ ይሄ ወንድነትና በሴትነት ውስጥ ያለው ኳሊቲ ሙሉ ነገር ይሰጠዋል። እና ወንድነት ውስጥ ሴትነትን ምናልባት ይለያያል። ወንድነት ከሴትነት፣ ባልነት ከሚስትነት፣ እናትነት ከአባትነት በጣም ይለያያል። ነገር ግን ሰው መሆናቸው በብዙ ነገር ደግሞ ያመሳስላቸዋል። ለምሳሌ አዳምን እግዚአብሔር ከምድር አፈር አበጀውና ከሱ ሳምፕል ወስዶ ሰራት። ስለዚህ ይለያያሉ እንዴ? የአካል ልዩነት የለም። የእሱ አካል ከእሱ ጋር ይገናኛል። ምንም የሚለያይባቸው ነገር የለም። ልክ እንደዚሁ አካላዊ ሰዋዊ የሆኑ ነገሮችን እንደምንጋራ ሁሉ ግን ተፈጥሯዊ የሆኑ ግን ልዩነቶች አሉን። እነዚህን ማለት ግን
ወንድነት ውስጥ ያለ ሴትነት ውስጥ ያለ ወንድነት የሚባል የለም። አንዳንድ የሆርሞን መዛባት የሚፈጥራቸው ችግሮች ካሉ ኢቭን ከጾታ ጋር ሲነሳ ጾታውን የሚሰሩት የሚቀይሩት ወይም ደግሞ የሚያበላሹበት መንገድ ከዛም ጋር ነገር ጋር የተገናኘ ነው። እሺ ፓስተር እናመሰግናለን። ወደ ሌላኛው ጥያቄ እንግባ። አሁን በዚህ ዘመን ጀንደር ሮል ወይም ጾታዊ ሚና የሚባል ነገር አለ ወይስ የለም? ሪሌቫንት ነው ወይስ? ምክንያቱም ይህንን ያነሳንበት ኢሹ ድሮ ቤተሰቦቻችን ወይም ቀደም ያሉት ወላጆች ልጆቻቸውን ሲያሳድጉ ኃላፊነታቸው የነበረው በቤት መቆየት፣ የቤት እመቤት የሚባል ስም ነበራቸው። ብዙዎቹ ቤት ነው የሚሆኑት፣ ልጆቻቸውን ያሳድጋሉ፣ ባላቸውን ይንከባከባሉ። ቤት ውስጥ ያለው ኃላፊነት የነሱ ነበር። አሁን ግን ሴቷ ወጥታ ስራ በመስራት ፋይናንሻሊ ቤቷን ትደግፋለች እና ስለዚህ በቤት ውስጥ ያለው ኃላፊነት በጋራ የምንወጣው እንጂ እኔ እንደ ሴት እንጀራ መጋገርና ወጥ መስራት ላይ ሌብል የተደረገብኝ የስራ አይነት መሆን የለበትም እያሉ ብዙ ሰዎች ይሞግታሉ። እና እኛ ወጣቶች እንደመሆናችን ወደ ትዳር ከመግባታችን በፊት እነዚህ ሚናዎች ምን እንደሆኑ እንደ እግዚአብሔር ቃል እናውቅ እንፈልጋለን። እና ምን ታስባለህ? እሺ ምንም አላስባለሁ ልሽል የሚገርምሽ ቅድም ባልኩሽ ዓለም የተደፈጠጠ ማንነት ነው የምትፈልገው። ወንድ ሴት የሚባል ነገር እንደሌለ ምናልባት ሚናቸውንም አንዱን ሚና በየተራ እንዲያረጉት ነው። በእግዚአብሔር ቃል ግን እንደዛ አይደለም። የተለያየ ሚና በቋሚነት እንድናረግ ነው እግዚአብሔር የፈጠረን። የተለያየ ሚና በቋሚነት አንዱን ሚና በየተራ ማረግና የተለያየ ሚና በቋሚነት ይለያያል። በየትኛውም መልኩ ማለት ነው። መጽሐፍ ቅዱስ የባል የሚስት የአባት የእናት የሚል ሚና አስቀምጧል። ጥርት ያለ አሁን መጽሐፍ ቅዱስ አይነት መናገር በዚህ ዘመን ዝም ብሎ ትራዲሽናል መሆን ወይም የቆየ የጥንት ሰው መሆን አይነት ይመስላል። ግን አይደለም። የወንድ የሴት የሚባል የባል የሚስት የሚባል ነገር አለ። እነዛ ነገሮች ከመበላለጥም አይደለም፣ ቀጥታ ከተፈጥሯችን ጋር የሚገናኙ ናቸው። ሲጋጠሙ አንድን መልክ መስጠት ይችላሉ። እንደገና ደግሞ አወኩኝ በሚለውና ምንም የሚና ልዩነት የለም ከሚለው ከዚህ ትውልድ በተሻለ መልኩ ቀድሞ የነበሩት ወላጆችና ትውልዶች በባህሪም በፈጠራም በብስለትም በምንም በጨዋነትም ይበልጡናል በሁሉ ነገር። እኔ አሁን እናቴ ነች ያሳደገች። የተወሰነ ጊዜ አባቴ በአንዳንድ የሥራ ምክንያት ነገሮች ሲቀሉ እዛው ግቢ ውስጥ የምትሰራቸው አንዳንድ ነገሮች ነበሩት እንጂ ሁላችንም እናታችን ያሳደገች። ዘጠኛችንም በጋብቻችን በስራችን በቤተሰቦቻችን ፍሬያማዎች። እናቴ ምንም አላጣችም። ሴትነት ውስጥ እግዚአብሔር ቀጣዩን ትውልድ ለቀጣዩ ትውልድ የሚሆን ነገር አስቀምጧል። በቁጥር እንድንባዛ ብቻ ሳይሆን ቀጣዩ ትውልድ ኳሊቲ እንዲኖረው ማለት ነው። ጥራት ያለው ኮሚኒቲ እንዲኖር ማለት ነው። እዛ እናትነት ውስጥ እግዚአብሔር አስቀምጦታል። እና ከዛ አንፃር በቤት ውስጥ እንኳን ያለው ኃላፊነት እንደ ዕዳ ሳይሆን እንደ እድል ነው። በጣም እድል ነው። የሚወዱትን ሰው አሁን መጽሐፍ ቅዱስ ላይ ለምሳሌ አንሳልሽ ባል የማቅረብ ኃላፊነት አለበት። አንድም ወንድ ላግባ ካለ የማቅረብ አቅም ከሌለው ማግባት ማሰብ የለበትም። ለምን ያገባል? ምክንያቱም ላግባ ማለት ሬስፖንሲቢሊቲ ነው። እግዚአብሔር አዳምን እንደፈጠረው እኮ ያገናኘው ከስራ ጋር ነው አይደል? ሔዋን ስትመጣ አይደለም ስራ የጀመረው። ኢቭን ለወንድ ልጅ ስራ የውድቀት መለኪያ አይደለም። ሰው ሳይወድቅ ለወንድ የተሰጠ አሳይመንት ነው። የኤደን ገነትን እንዲጠብቅና እንዲያበጅ አሳይመንት ተሰጥቷልና መስራት አለበት። ስራ ሲኖረውም ነው ረዳት የሚሰጠው። ስራ ከሌለው ምን ትረዳዋለች? እንቅልፍ አትረዳው፣ ለብቻው የሚተኛው አይደል? አንድ ወንድ የህይወት አሳይመንቱን ካለየና ካላወቀ ምን እንደሚታገዘው? እኔ ወጥ ማብላት ነው የምታገዘኝ አይደለም። አብረን የምንሮጥበት የህይወት እንትን አለ። ለዚህ ነው አንዲት ሴት አንዱን ራሷን ስትሰጥ በዛ መስመር ውስጥ ክፍል እንዳላት ታውቃለች ወይ? ምን ያህል ትወደኛለህ ሳይሆን የት ታደርሰኛለህ ማለት አለባት። ስለዚህ
ዓላማ ከሌለው ወንድ ጋር የምትጋባ ሴት ያው ህይወቷ ሚዝረብል ነው። ምክንያቱም ለግንኙነቱ ኮንቴክስት የሚሰጠው እግዚአብሔር ለአዳም የሰጠው ፐርፐዝ ነው። በዛው ስፍራ አለ ነው። ወደ ቤት ሲመጣ ለምሳሌ መምራት እና መርዳትን ልውሰድ። እኔ ሚስቴን እመራለሁ እንጂ አልረዳም። ሚስቴም ትረዳኛለች እንጂ አትመራኝም። ለምሳሌ እግዚአብሔር ይመራል አይመራም? ይረዳል አይረዳም? ግን ሁሉ በሁሉ ስለሆነ እሱ መምራትም መርዳትም ይችላል። ወደ ሰው ግን ሲያመጣው አንተ ምራ አንቺ እርጂ ብሎ ለአንድ ስራ አሳይን አረጋቸው። ስለዚህ በመምራትም በመርዳትም ሂደት ውስጥ መምራቱ የበላይ መርዳቱ የበታች። አሁን ረዳት ሲባል አብዛኛው ይሄ እንደ ታክሲ እንትን እንደዛ አይደለም። የሹፌር ረዳት ነው እንደማለትም አይደለም። እሱም ራሱን የቻለ አንድ ስራ ነው። በፕሮፌሽን በሙያ በስራ ከተባለ ግን ሚናቸው የባል የሚስት ሲሆን መምራት መርዳት ይሆናል ማለት ነው። አሁንም የቀድሙ ያልሽው ቤትን ባልን ልጅን መንከባከብ በዋነኛነት በተፈጥሯ ሴት ጋር አለ። ምሳሌ 31 ላይ ብትመለከቱ ያቺ ልባም ሴት ጠቢብ ሴት መቼም ከሷ የባሰ ቢዚ ነኝ የሚል ሴት እኔ ኢትዮጵያ ውስጥ ታዩ የትም ቦታ ያለ አይመስለኝም። የማትሰራው ስራ የለም። አሁንም አንዲት ሴት እግዚአብሔር ከሰጣት ምንም ነገር መስራት ትችላለች። የህይወቷ ግን ፕራዮሪቲ ባሏና ቤቷ ነው። ባሏና ቤቷ ከሆነ ውጪም ፍሬያማና እግዚአብሔርን አክባሪ ትሆናለች። ስለዚህ በቤት ውስጥ መስራት እዛ ጋር ምን ብሎ ይናገራል? በማለዳ ተነስታ ለቤቷ ሰዎች የምትሰጠውን ለሰራተኞቿ የምትሰጠውን አሳይመንት ይናገራል። ወታ ግን ብዙ ነገር ትሰራለች። ስትመለስ ግን ቤቷ የተስተካከለ ነው እና ቤት ውስጥ እነዛ ነገሮች ማድረግ የሚስት ነው። ያን ማድረጓ እኮ ድል ነው። እኔ ኪችን በጣም ሰራለሁ እና እያንዳንዱ ልጆቼ የሚወዱት ቴስታቸው ይለያያል። አንዱ የሚያቃጥል ነገር ይወዳል፣ አንዱ ሽንኩርት አይወድም፣ አንዱ አልጫ ነው የሚፈልገው። ግን ያንን በምሰራበት ጊዜ ልብ ነው የማበላቸው። ይሄ ዝም ብሎ ምግብ ሳይሆን ለነሱ ያለኝን ፍቅር ነው እዛ ውስጥ የማረገው እና እንደዚህ ማየት መቻል አለብን። ደግሞ መበላቱ አይቀር መጠጣቱ አይቀር ኃላፊነት የውጭ የቤት ካለ የምንካፈላቸው ነገሮች አይቀሩም እና ዓለም ሴት ልጅን ቤት መቀመጧ ልክ ማጀት ጓዳ ብላ የተጣለ የወደቀ ቤት የከበረ ስፍራ ነው። ስለዚህ እሷ ይህን ስታረግ እሱ ይህን ሲያረግ የሚገርማችሁ ምናልባት ጫና የሚኖረው ልጆች እስኪያድጉ ድረስ ነው። ከዛ በኋላ እኮ የለም የልጅ አሳይመንት አልቋል። ሲሰሩም ምንም ሲያደርጉ መክረም ይችላሉ እና ሚና የባል የሚስት የሚባል አለ። በቀጥታ በየቀን ካገባው ጀምሮ ነው ያው ከባልነት አረፍ ያላቅ ነገር ግን ከመስመር ይወጣና ግን የሚስቴ የሚባሉ ሚናዎች ውስጥ እንደ ፍቅር መግለጫ ገብቼ እሰራለሁ። ቢጎድል የምትጠየቅበት እሷ ነች። እኔ ግን የራሴን ሰርቼ አልፌ እሷ ጋር ሄዳለሁ። ልክ እሷም እኔ ቢጓደል እግዚአብሔር በቃሉ ያስቀመጠው ስርዓት ነው። ቢጓደል የምትጠየቅበትን ነገር ሚስቴ የፍቅር መግለጫ አድርጋ እኔ ክልል ውስጥ ገብታ የኔን ኃላፊነት ልትሰራልኝ ትችላለች በየትኛውም መልኩ። ምክንያቱም ፍቅር ሁል ጊዜ ድንበር ስለሚጥስ ሰልፊሽ ስላልሆነ የሌላውን ደስታ የሌላኛው እርዳታ ስለሚፈልግ ይሄዳል። እንደዛ ማለት ግን በኃላፊነት ቢጓደል የምንጠየቅበት መስመር የለም ማለት ግን አይደለም። እነሱም ግልጽ ናቸው በእግዚአብሔር ቃል። በጣም ድንቅ ምላሽ ነው። ኤክስፔክት አላደረኩትም እውነት ለመናገር። እንዲያው የሚገርመው ወንዱም ሴቱም ትንሽኛ ካገባ ነው ሰዎች አለን በነገራችሁ ሴቷም እናትና አባቷ ጋር ሆና ለሴትነት ለሚስትነት ለእናትነት የሚሆን በቂ ስልጠና ወላጆቿ ሳይሰጧት ታገባና እድሜ ልክ ባሏን ለመከራ ትዳርጋለች። በዛው ልክ ቤቱ እንደ ወንድ እንደ ባል እንደ አባት እናትና አባቱ ሳይገነቡት ይድሩትና ሚስቱን እድሜ ልክ እያስለቀሰ ይኖራል። በጋብቻው መካከል ያለው ቀውስ ጋብቻው ውሸት እስኪመስል ድረስ ያደረሰው ለዚህ ነው። እና እናንተ ወጣቶች ጋብቻ ስታስቡ ዛሬ ስልጣናችሁ ጊዜ ነው። እኔ ለልጆቼ 3ቱም ወንዶች ናቸው። ቅድም እንዳነሳሽው
ቤቴ ነው የሚሰለጥኑት። ሄዶ ሚስቱን እያስለቀሰ ቤቴ እንዲመጣ አልፈልግም። በአግባቡ እዛው የሚገባትን ነገር እንደ እግዚአብሔር ቃል እያሟላ በሰላም እንደወጣ እንዲቀር ነው የምፈልገው። ለዛ ደግሞ የሚጠበቅብን ነገር ዛሬ እኛ ማሰልጠን ነው፣ ማብቃት። ይብላኝ ለወለደሽ የሚባል ያገባሽ ያው እኛ እንፋታም ኦፍ ኮርስ በጣም ቆንጆ ፖይንት ላይ ያነሳው ፓስተር። የሚገርምህ ቀጣይ ማነሳውን ጥያቄ መለስክልኝ። ይሄ መረዳዳት የሚባለው የት ይመጣል ብዬ ነበር ሐሳብ ይዞኝ ነበርና ግን ድንበር ይጥሳል ፍቅር ያልከው በጣም ሐሳብ ወድጃለሁ። ሰዎች ለምንድን ነው ሚስቴን ማግዛው ኪችን አልገባም አልወድም ባህሪ አይፈቅድም የሚሉ ሐሳቦችን ያነሳሉ። ሴቷም ትሆን ውጪ እየሰራው ከሆነ የሚል ትምክህተኝነት ታመጣለችና ግን በውጪም ሰርቼ ቤቴን የምደግፈው ባሌን ስለምወድ ስለማከብር መሆን አለበት። ባሌን ደግሞ ቤት መጥቶ የሚያግዘኝ የሚረዳኝ ስለሚወደኝ መሆን መቻሉ በጣም አሪፍ ያደርገዋል፣ ቆንጆ ያደርገዋል። በዛም ስሜት መረዳዳት መቻሉና በጣም ተባረክ። አሜን። የሚገርምሽ ይሄን ነገር ሊሰጣቸው የሚችለው በዋነኛነት ጋብቻን እግዚአብሔር እንዳየው ማየት ነው። ብዙ ጊዜ ጋብቻን እግዚአብሔር እንዳሰበው ነው። ጋብቻ በጣም የከበረ ተቋም ነው በጣም እና በዛ ልክ እንዲያውም አላከበርነውም። ልክ ዓለም የምትነግረን አንድ ወንድና አንድ ሴት ስሜታዊ ፍላጎታቸው የሚያሟሉበት አንዳንድ ምኞታቸው አይደለም። ሲጀመር የባልና የሚስት አይደለም ዋነኛው ዓላማው የክርስቶስና የቤተ ክርስቲያን ነው። የሚቀጥለው ትውልድ ጉዳይ ነው። የአካሉ ጉዳይ ነው። ትልቅ ስለሆነ ይሄ በእንትን ስንባላ አንኖርም። ከዛ ያለፈ ነገር ነው ጋብቻው። የኔ ተቋም ሳይሆን እግዚአብሔር ሐሳብና አጀንዳውን ሊያስፈጽምበት የመሰረተው ተቋም ነው። ታዲያ በዛ ውስጥ አብረን ስንኖር እኮ እኔ ያልኩሽ ለምሳሌ ምንም ይሁን ምን የተወለደ ሕፃን ከእናትና ከአባቱ ማን ነው በጣም የሚፈልገው? አሁን እኔ ጋር ምንም አያደርግም። ምን ያገኛል? ምንም አያገኝም እኮ። እኔ ጋር አሁን እንደዛ ሲሆን ሚስቴ ወልዳ ልጆቹን እንትን በምትልበት ጊዜ የወሊድ ነገር ከባድ ነው፣ ኦፕራሲዮን ይኖራል ምናምን እና እኔ ምንም ላደርገው ልጆን አልችልም። ቢያንስ ምን አደርጋለሁ ስል ሌሊት ቢነሳ እኔ አንስቼ ጡት እንዲጠባይ እናቱን ጡት ስላስጠባው እችላለሁ። መልሼ አስገስቼ ላስተኛው እችላለሁ። አሁን ይሄ ልጄንም ሚስቴንም ቤቴንም ግንኙነት ሁሉን ማሰቤን የሚያሳየው እንጂ ለምን አላጠባሁም አትለኝ ሚስቴ። ደክሞኛል ብዬ ብተኛም ምንም አትለኝም። ነገር ግን ጋብቻው የእግዚአብሔር ነገር እንደሆነ ካሰብን ምንም ነገር ከማድረግ ወደ ኋላ አንልም። አሁን ግን ስንፎካከር እኔ አላረግም እሱ ያርገው ስንባባል ጋብቻውንም ያበላሽ ነው። በጣም ትክክለኛ ሐሳብ ነው ያነሳው። እስቲ ደግሞ ላላጩ ወጣቶች ዘለን ትዳር ውስጥ ገባን መሰለኝ። ላላጩ ወጣቶች ደግሞ አንድን ወንድ ወይም አንድን ሴት ለማጨት ለትዳር ለማሰብ ምን መሆን አለበት መስፈርታቸው? ምን ማሰብ አለባቸው? ቅድም በርግጥ ትንሽ አስደንግጠኛል። እንዴት ማሰብ ይችላል ስራ ላይ ያለውን ፕሮቫይድ ማድረግ የማይችል ወንድ ብለህ እያልክ ነበርና እስቲ ከሱ ጋር አያይዘህ አንድ ሴት አንድን ወንድ ለትዳር ስታየው ሚኒመም መስፈርቷ ሊሆን የሚገባው ወንድም እንደዛው ሴቷን ሲያያት ለትዳር ከማጨቱ በፊት ምን ማየት አለባቸው? ሚኒመም መስፈርታቸው ምን ሊሆን ይገባል? ከዚህ ጋር አያይዘህ ደግሞ ወደ ጮኝነት የምናደርገው ጉዞ ላይ ትክክለኛው ሰው ተዘጋጅቶ ነው የሚጠብቀን ወይስ ትክክለኛ ምርጫ ነው የምናደርገው? ብዙ ጊዜ የሚባል ነገር አለ። እዚህ ያገቡ ሰዎች ትልልቆች ምናምን ሲያወሩ ሚስቴን በህልሜ አይቻት ለሚስቴ መርቶኝ እግዚአብሔር የሚሉ ብዙ አይነት ምስክርነቶችን እንሰማለን እና እኛ አሁን ያለን ወጣቶች ግራ እንጋባለን። ትክክለኛ ምርጫ ነው የምናደርገው? ከዚህ በፊት አንድን ሴት አይቶ የነበረ ወንድስ ያቺኛዋ ነበረች ትክክል ይቺኛዋ በሚል ግራ መጋባት አለበት። እንዴት ትመለከታለህ? እሺ የምርጫ መለኪያና የብቃት መለኪያ የሚባሉ ሁለት ሐሳቦች አሉ። ዝም ብዬ ነካ ላድርጋቸው ራሳቸው ሰፊ ቢሆኑ ለመምረጥ ለወንድም ለሴትም የሚሆኑ የምርጫ መለኪያ ሁለቱ እሷም ባል እሱ ሚስት የሚመርጡትና ግን ዞሮ ዞሮ እግዚአብሔር ያሰበውን ጋብቻ ለመምረጥ ካሰቡ
የምርጫ መለኪያ የሚባለው በዋነኛነት የዚህ ዓለም ሰዎች ከይዞታ ከመልክ ከምን ጋር ነው የሚያገናኙት። ግን መጽሐፍ ቅዱሳዊ ጋብቻን ስታስቡ በዋነኛነት ስትመርጡ ስፔሲፊክ የሆነ የባል የሚስት አለ። ለምሳሌ ለአንዲት ሴት የባል መለኪያ ቢባል ብቃቱ ማለት ነው። የበቃ መሆን አለበት። ምን ለማለት የበቃ ማለት አንዲት ሴት ስትመርጥ ለእሷ የሚሆን ባል ወንድየው ብቃትና ብስለት ከሌለው ልትመርጠው አይገባም። ብስለቱ ከመምራት ጋር ብቃቱ ከመጠበቅና ከማስተዳደር ጋር ይሆናል ማለት ነው። ዝም ብሎ ፍቅር ተብሎ ክንፍ ተብሎ ምናምን የሚኪሚን ብሎ ነገር የለም። ሲጀምር የፍቅርም ትርጉም እዚህ መጽሐፍ ላይ በደንብ ታዩታላችሁ። ዓለም እንደምትለው አይደለም። መገለጫውም ምንነቱም ቶታሊ ሌላ ነው። ዓለም ተሳስታለች። እኛንም ልታስተምረን አትችልም። ከየት አምጥተው እና ስፔሲፊክ የሆነ የሚመራኝ ብለህ ብስለቱንና ብቃቱን ማየት አለበት። ለእሱም ደግሞ ስፔሲፊክ የሆነች ሚስትን ሲመርጥ ደግሞ የምትረዳኝ፣ የምትከተለኝ፣ የምትቀበለኝ ማለት መቻል አለበት። እነዚህ ነገሮች በባልና በሚስት ህይወታቸው በጣም ሰፖርት ያደርጋቸዋል። ራሳቸውን ሲገልጡ በአንድ መንገድ ለአንድ መድረሻ እንዲሄዱ ያደርጋቸዋል እንጂ በጋብቻ መካከል የግል ተጠቃሚ ይባል የለም። በጋራ የሚፈጸም ዓላማ ነው ያለው። ስለዚህ ስፔሲፊክ የሆነ የባል የሚስት ሲሉ እነዚህን ብቃቶች ማየት አለባቸው ለመወሰን ባሌ ይሁን ሚስቴ ትሁን ሲባል። መለኪያ ግን ሲመርጡ ግን የመምረጫ መለኪያ ግን ከተባለ ወንዱም ሴቱም እነዚህን 4 ፖይንቶች እዚህም ላይ ታገኙታላችሁ። የመጀመሪያው ስፒሪቹዋል ኮምፓቲቢሊቲ ነው። እሱም መንፈሳዊ ጉዳይ ፋውንዴሽናል ነገር ነው። ለጌታ ያልሆነ ወንድ ላንቺ አይሆንሽም መቼም። በቃ ካንቺ በላይ ጌታን ቢወድ ይሻላል። ኧረ እኔን ይወደኛል አይወድሽም። ጌታን ካልወደደ ምን አይነቱ ፍቅር ነው ኤክስፕረስ የሚያደርገው? ስለዚህ ጌታን በጌታ የሆነ ሰው እሱም ብቻ ደግሞ አይደለም ስፒሪቹዋል የሆነ እንትናችሁ ኮምፓቲብል መሆን አለበት። ማንን ላግባ ሲባል መንፈሳዊ ነገር መጀመሪያ ይታያል፣ ቀጥሎ ካራክተር ይታያል። ምንም ከመልክ ጋር ብትገናኙ ከውበት ጋር በየቀን የምትኖሩት ግን ከባህሪ ጋር ነው። ቆንጆ በጥባጭ የለችም እንዴ አይደል? የሚያምር አቋም ያለው ክፉ ሰው የለም። ምን ታርጉታላችሁ? አቋሙን ለህይወት የሚሆነው የባህሪ ይዘት ነው። ስለዚህ ባህሪ በጣም ወሳኝነት አለው። ግልጽ፣ ታማኝ፣ እውነተኛ፣ የበሰለ ውሳኔው አኗኗሩ ዲሲፕሊን እንዲሆነ ወንድ ዝም ብሎ ብትን ያላለ ወንድ ጥሩ ነው። ስርዓት ይዞ የሚሄደው ለሷም ልክ እንደዛ የካራክተሯ ሎያሊቲዋ የሪሌሽናል ፓተርኗ አዘ ፌሚኒን ኔቸር እኮ ቅድም እንዳነሳሽው የአንድ ሴት ውበት ነው። ሴት ሚስቴ የማረከችኝ ፌሚኒን መሆኗ ነው። ስስነቷ ወንድን ልክ እሷ ሴት ደግሞ የወንድን ወንድነት እንደምትፈልግ ወንድ አይፈልግም፣ ሴት ነው የሚፈልገው። ያ አሁን ፌሚኒዝም ላይ ፌሚኒን ኔቸርን ዊክነስ ብለውታል። ዊክነስ ፌሚኒን ኔቸር ቢዩቲ ነው። የአንዲት ሴት ፌሚኒን ኔቸር በወንድ በጣም የሚፈልግ ነገር ነውና ከካራክተርም አቅጣጫ ራሷን የምትገልጥበት አንዱ መንገድ ነው። ስለዚህ መንፈሳዊ ነገር አለ፣ ባህሪ አለ። ከዛ ደግሞ ይሄ እኔ ኮሚኒኬሽናል ኮምፓቲቢሊቲ እለዋለሁ። የምትወዱትን ብቻ ሳይሆን የምታውቁትን ነው ማግባት ያለባችሁ። አብዛኛው የሚወደውን ግን የማያውቀውን አግብቷል እና ወድጄው እንዲልሁን የሚሉት ለዛ ነው። የት እንደነበረች አሁን የት እንዳለች ወደፊት እንደሚያስብ እንደምታስብ መረጃ በደንብ ተጠያይቀው እርግጠኛ መሆን መቻል አለባቸው። ማንን ላግባ ሲሉ ባህሪ ብቻ ሳይሆን ማወቅም ይጠይቃልና አንዳንዱ ታሪክ ደብቆ ይጋባል። ከተጋባ በኋላ ጅማ ልጅ አለ ነበር ተብሎ የሆነ ሩቅ ሀገር የወለደው ልጅ ይነገራል። ሁሉን ነገር ኢንፎርምድ የሆነ ዲሲሽን ነው የሚያስፈልገው። ስለዚህ ማንን ላግባ ስትሉ መንፈሳዊ ተጣጣሚነታችሁ ማየት አለባችሁ። ለምን በጌታ ያልሆነና በጌታ ያልበሰለ ሰው የበሰለ ባል ሚስት ሊሆን ስለማይችል መሰረታችን እሱ ነው። ጋብቻ ራሱ ደግሞ መንፈሳዊ ተቋም ስለሆነ መንፈሳዊ መለኪያ የግድ ያስፈልገዋል። ከዛ ባህሪ ይታያል። ከዛ የምታውቁት ነው እንግዲህ የዚህ ዓለም ሰዎች እንደሚሉት የአትራክሽን የሚባለው ያስፈልጋል። ነገር ግን የመጀመሪያ ግን አይደለም። በጥሩ ዕቃ ውስጥ
መጥፎ ነገር ሊኖር ይችላል። ያው እዚህ ውስጥ ያለው ምንድነው? እናንተ ጥሩ ሰዎች ስለሆናችሁ እንጂ የግድ ውሃ መሆን አለበት እንዴ? ስጠጣው ስላያችሁ ነው። ግን በዚሁ ዕቃ መርዝ መቀመጥ አይችልም። እና ኤክስተርናል ቢዩቲም ኢቭን የቢዩቲ ዴፊኒሽን መጽሐፍ ቅዱሳችሁ ላይ በደንብ ይዩት። ዓለም ውበትን መተርጎም አትችልም። ሰማያትን እንኳን በመንፈሱ ውበት የሰጠው እግዚአብሔር ነው። ለፈጠረውም ሰው ውበትን ምን እንደሆነ ጴጥሮስም ላይ ተመልከቱት። የዚህ ዓለም ሰዎች ያለባቸውን ውስጣዊ ቀውስ በውጫዊ ውበት ለመሸፈን ስለሚጠሩ መንፈሳዊ ያልሆነ ሰው ውስጥ ዘልቆ አያይምና ያንን ነገር ነው ሚቹዋል አትራክሽን ሁለቱም ጋር ቢኖር ምን ችግር የለም። የምትወዱትን ሰው ብታገቡ ዓለማዊነትም አይደለም። ቀይ ሴት የምትወዱ ሞልቷል። ጥቁርም ወፍራምም ቀጭንም ረጅምም አጭርም እንደዚህ ብትመርጡ ምንም ችግር የለውም። ዞሮ ዞሮ ግን ያገናኙናል እንጂ አኗኑራችሁ እድሜ አለ፣ የኑሮ ደረጃ አለ፣ ወሊድ አለ፣ ብዙ ነገር አለ። እኔ አሁን ሳገባ እንደዚህ አልነበርኩም። እና ይሄ ውጫዊ ውበትን ማንን ላግባ ሲባል ጥሩ በተለይ ለወንድ ውበት ትልቅ ቦታ አለው። መጽሐፍ ቅዱስ ብትመለከቱ አብርሃም ቆንጆ ነው ያገባው፣ ይስሐቅ ቆንጆ ነው ያገባው፣ ይስሐቅ ቆንጆ ነው፣ ዳዊት በቆንጆ ነው የወደቀው። ለወንድ የሴት ቢዩቲ መኃልይም ላይ ስትመለከቱ በጣም በዝርዝር ይናገራል። እና የወንድ አይን በጣም ሴትን በርብሮ ነው የሚያየው። እና ሴት ጋር ያለው ውበት ለወንድ በጣም ትርጉም አለው። አያስፈልግም እያልኳችሁ አይደለም፣ ሁለቱም ጋር ጥሩ ነው። ግን የውስጡ ላይ ደግሞ መተኮር መቻል አለበት። መኃልይ ላይ ስትመለከቱ ያያል አቋሟን፣ ጸጉሯን፣ ዳሌዋን ምናምን ያያል። እግሮቿ በጫማ ውስጥ እንዴት ያማሩ ናቸው ብሎ የእግርና የጫማን ቅንብር እንኳን ያያል እንትን አለው። ስለዚህ እነዚህ ነገሮች የውበትን ነገርም የሚያሳዩ ናቸውና ማንን ላግባ ሲባል እንግዲህ መንፈሳዊ ነገርዩ ባህሪዩ ከዛ የምታውቁት ይሁን። ከዛ በአራተኛ ደረጃ ደግሞ የምትወዱት ቀጭን ከሆነ ሞልቷል፣ ወፍራም ሞልቷል፣ አጭር ረጅም ብትሉም ዓለማዊነት አይደለም። በእግዚአብሔር ቤት ያሉትን ሁሉ እግዚአብሔር ግን ያው ብዙ አትወስዱም፣ አንድ ነው የምትወስዱት። ማንን ላግባ ሲባል የምርጫው መለኪያው እንዲህ ከሆነ ጥሩ ነው። ግን ማንን ላግባ ብሎ ከመምረጥ በፊት ግን አንድ ነገር ተናግሬ ወደ በሰጥሽ እድሉን ማን ያግባኝ በሚል እያንዳንዱ መጀመሪያ ራሱን መገንባት አለበት። ከመምረጥ አይጀመርም። ለመምረጥ የበቃ ሰው ነው መምረጥ የሚችለው። የአስር ወር ልጅ ሆቴል አስገብታችሁት ምን ይምጣል ትሉታላችሁ? አይመርጥም። እዚህ ሆቴል ካለው ምግብ ምን ይምጣል የሁለት ዓመት ልጅም አይባልም። ለመምረጥ ምን መሆን አለበት? ማደግ አለበት። እና ማን ያግባኝ ብላችሁ ለጥሩ ባልነትና ሚስትነት ራሳችንን መጀመሪያ ማዘጋጀት ጥሩ ነው። ሰነፉ ልጅ ትጉስ ይተሰጠኝ ምናምን ይላል። ለምን ይሰጠዋል? ከዛው ከስንፍና ይውጣ መጀመሪያ አይደል? ጸልዩ አቅም ጌታ ሆይ ጸላይ ሚስት ስጠኝ፣ እሱ ሊያስቆማት ነው በኋላ። እና ፌር መሆን አለብን። የሌለንን ነገር ራሳችንን ካወቅን እኛም እኮ ለሚመጣው ሰው ማዳበር አለብን ራሳችንን። ዝም ብሎ ጥሩ ጥሩ ሰው መቀበል ብቻ ሳይሆን ለሌላኛው ሰው ራሳችንን በቂ ጥሩ ማድረግ መቻል አለብን። እና ዝም ብሎ 30 ሲሆነኝ አገባለሁ፣ በ26 ያገባለሁ፣ ስመረቅ አገባለሁ ብቻ አይደለም። ጋብቻ ለወጣቶች በተለይ በዋነኝነት የሚያስፈልገው ኮንዲሽን አይደለም። ስትመርጡ ኳሊፊኬሽን ነው። ለመምረጥም የበቃን አስቀድሞ ራስን ማድረግ የመጀመሪያው ነውና ሴቶች ለሚስትነት ራሳችሁን፣ ወንዱም ለባልነት ቅድሚያ ራሱን ሊያዘጋጅ ይገባል። በጣም ቆንጆ ሀሳብ ነው ፓስተር ያነሳው። ራስ ላይ መስራት በጣም የሚደገፍ ሀሳብ ነው። አንድ ያልመለስክልኝ ጥያቄ ምናልባት ተደርቦ ከሆነ ይሄ ትክክለኛው ሰው ነው ትክክለኛ ምርጫ ነው የምናደርገው? ህልም ያልሽው? እሺ እንዴት አይደለም? እሺ እንግዲህ እነሱ እንደዛ የሚሉት በህልሜ ምናምን እንደዛ አይወሳሰብባችሁ። ወደ ጋብቻ መርጣችሁ ነው በነቃ አይምሮ በሙሉ ፈቃድ እናንተው የምትመርጡት ሰው ነው እንጂ በህልም በምን ተብሎ የሚደረገው ነገር ያው መለኪያችን መጽሐፍ ቅዱስ አይደለም። እኔ በህልም ቢሆን ለምሳሌ ሚስቴ የዛሬዋ ሚስቴን አላገባትም ነበር፣
አምልጣኝ ነበር። ተነጋግረን ሁሉ ነገር ጨርሰን ሽማግሌ ልኬ ልንጋባ 4-5 ወር ሲቀረን መጣችና እኔ ምንም ህልም አየሁ ምናምን አለች። ኧረ ተይ ምን አየሽ? ማለት መጥተህ ቀለበት ሰጠኸኝ አለች። ከዚህ የሰጠኸኝ ቀለበት ወድቆ ተሰበረ እና ምን አይ ምናልባት የእግዚአብሔር ፈቃድ አይደለም እንዴ ብዬ እንዳስብ አረገኝ አለች። እንግዲህ አንቺ ያልጨረሽው እንትን ካለ ገና ስላልተጋባን በግሏን መጨረሱ ከኔ ጋር ለመጋባት ከአምላክሽ ጋር ጨርሺ የአንቺ አሳይመንት ነው። አይ መሆኑንማ አውቃለሁ አለች። በቃ ካወቅሽ ግን መልእክቱ ገባኝ አልኳትና የህልሙ መልእክትን ተፈታውላት ማለት ነው። ምን ብለክ? የህልሙ ትርጉም በቃ ገባኝ። እግዚአብሔር ፌክ ቀለበት አትግዛላት እያለኝ ነው ማለት ነው። እንደዛ ብዬ ያው እስከዛሬ ተጋብተናል። ከኔ ጋር በመጋባቷ ተጸጽታም አታውቅም። ምን ልል ብዬ ነው አንድ ወንድ የሚወዳትን ሴት በህልም ላይ ነው ደጋግሞ ነው እንጂ የሚያያት እንዴት አታየውም? እንዴት አያትም? ህልሙ ግን ብቸኛ እንትን ማድረግ የኛ ሰው መሆናችን የምናውቀው ለምሳሌ የእግዚአብሔር ፈቃድ ስለሚለው ሐሳብ ከሆነ ምናልባት እያነሳሽ ያለሽው እሱ ሌላ ይሹ ነው። የእግዚአብሔር ፈቃድ ማለት የእግዚአብሔር ትእዛዝ ወይ ምርጫ ማለት አይደለም። እከሌን አግባ ብሎ እግዚአብሔር አያዛችሁም። እንኳን የሚመረጠው ሚስትና ባል አይደለም የማይመረጠውን እግዚአብሔር እንኳን መርጠን ነው አብረን የምንኖረው። እግዚአብሔር የሰውን ፈቃድ አይወርም። ፈቃዳችን ግን ያጣራልናል። በህልም አይቼ ምናምን አይደለም። ዞሮ ዞሮ ወደ ጋብቻ ስንሄድ የኛ ፈቃድ አለ፣ የኛ መለኪያ አለ። ግን ይሄ በልባችን ያለ የእግዚአብሔርን ፈቃድ የምናረጋግጥበት የመንፈስ ማስተዋል አለ። ስለ ግንኙነቱ ከስሜታችን በላይ በመንፈሳችን ያለ ያችን ግሪን ላይት የሚሰጠን ነገር እለፍ የሚል ነገር በመንፈሳችን ልንለይ እንችላለን። እሱንም ለማወቅ ደግሞ የነቃ መንፈስ እና የሚታዘዝ ልብ ያስፈልጋል። አንዳንዱ የእግዚአብሔርን ነገር ሳያቅ ስሜቱን ነው የሚከተለው። እኔ ለምሳሌ ሚስቴ ለመሆኗ ከህይወቴ መስመር ጋራ ጥሪ እንዳለኝ አውቃለሁ። እያገለገልኩኝ የተገናኘ ነው። በዛ መስመር ላይ ሚስት ፈልጋለሁ ስል እኔ ማስባት የቀረብኳት እሷ ሆነች። ከእሷ ጋር ላለው ግንኙነት ከፍላጎቴና ከምርጫዬ በላይ መንፈሴንም እከተላለሁ እና የእለፍ ምልክት ለራሴ ይሄ አሁንም ውስብስብ ነው። ብዙ ሰዎችን አንዳንዱ ድምፅ ትሰማለህ፣ ምንም የምትሰሙት ድምፅ የለም። የመንፈስ ማስተዋል ማለት ነው። የውስጥ የመንፈስ እርግጠኝነት ማለት ነው። እንደዛም ሆኖ ጋብቻው ላይ እስካልሰራችሁ ድረስ ችግርም ሊፈጠር ይችላል እና እሷም እንደዛ ነበረች፣ እኔም እንደዚህ ነበርኩኝ። ህልም ግን ብቸኛ የምርጫ ማስተያ አይደለም። እኔ ለምሳሌ ህልም አላይም፣ አይቼ አላውቅም። የህልም ታሪክ እኔ የለኝም። ካየሁ ይገርመኛል። በስንት አንድ ጊዜ ምን እንደሆነም የሆነ ግራም የተቀባጠረ ነገር ላይ ይችላል እንደ መልእክት እንዳለው ነገር ግን እኔ ህልም አይቼ አላውቅም እና እነሱ እንግዲህ እግዚአብሔር በዛ ደረጃ በህልም ደረጃ ኮሙኒኬት አድርጓቸው ከሆነ አይ ዶንት ኖ እንደዛ ቢገናኙም ህይወታቸው እግዚአብሔር ያሰበውን ስራ ሰርቷል ወይ? መገናኘቱ እኮ አይደለም ቁም ነገሩ። ከተገናኙ በኋላ እግዚአብሔር ያሰበውን ስራ መስራት ስለሆነና ከእናንተ ምርጫ ቅድም ካልኳችሁ የመምረጫ መለኪያዎች ስታልፉ ለልባችሁ የሚሆን የመንፈስ ምልክት ይኖራቸዋል። ለምሳሌ አንዳንድ ወንድ ሲቀርባችሁ እናንተ እህቶች ከብድ ጭንቅ የሚላችሁ ነገር የለም። ምንም እንኳን አላላችሁ ያላችሁም ያረጋችሁም ነገር የለም። ነገር ግን እንደዛ ሲል ያችን ድምፅና ምልክት ማለፍ አያስፈልግም። ቆም ማለት ያስፈልጋል። እኔ መጀመሪያም እኮ አውቄው ነበር ስንጀምር እያሉ አንዳንዶች ተጋብተው ሲጸጸቱ አይቻቃሉ። እና እርግጠኛ የምንሆንበት የኛ ዲሲሽን ነው። በቃ በመጽሐፍ ቅዱሳዊ መለኪያ አይቻታለሁ፣ አይቼዋለሁ። ጥሩ የባልን መሆን የሚችል ጥሩ ሚስት መሆን የምትችል ማንነት አላት ብለው ራሴን ልሰጠው ይገባዋል፣ ራሴን ልሰጣት ይገባል የሚለውን ነገር እንትን ካሉ ማንም እንደዛ ነው የሚጋባው። የበሰለና ትክክለኛ የሆነ ሰውን የመምረጥ የማየት አቅምኛም ጋር ይጠበቃል። ግን ፕሮሰስም አለው። ለምሳሌ አንድ ሰው መብሰሉን እንደዚህም በምን የምታውቁት? በየትኛው ግንኙነት ነው? ጥያቄሽ ላይ ካለ አላውቅም። አለሽ በዴቲንግ ምናምን አለሽ?
አለ ግን ከዚህ ጋር ያዝም እስቲ እናንተ አሁን ደስ ትላላችሁ እዚህ ቸርችው የፕሮግራም እየመጣችሁ ነው እርግጠኛ ነኝ በአገልግሎትም በተለያየ አክቲቪቲ ትገናኛላችሁ የምናገባውን ሰው ራስን ከተረጎምን በኋላ ከማን ጋር መጋባት እንዳለብን ማሰቡ ጥሩ ሆኖ እኛ ማን መሆናችን ለማሳየትም ሌላኛውን ሰው ለማወቅም ግን የሆነ መድረክ አያስፈልግም ምን ተዋወቅበት ስለዚህ አገልግሎት ሊሆን ይችላል ጉርብትናችን ሊሆን ይችላል ትምርታችን ሊሆን ይችላል ወዳጅነትን ቅርበትን የፍቅር ግንኙነት ማለት አይደለም አብሮነትን እኔ አሁን ሚስቴ ጓደኛዬ ነበርች ጓደኛዬ ስትሆን ለሚስትነት አላሰብኳትም አንድ ቸርችንን መሄድ መምጣት ምናምን ነው ኖርማሉ ግንኙነት አንድ ሰው ራሱን እንዲያሳይ ይረዳዋል ያለውን ጥሩ ነገር ያለውን ክፍተት ያለውን አላማ እንዲ ልናውቀው እንችላለንና በእንደዛ አይነት ግንኙነት መካከል ይሄድን ገና ስናስበው ጀምሮ በመንፈሳችን ምናስተውላቸው ነገሮች ይኖራሉ ይሆናል አይሆንም መጀመሪያ ይመስለናል እንቀጥልበታለን ይጠነክራል ወይም ደግሞ ውስጣችን የሆነ ነገር ይላል ሰውንም ሳንሰናከል ግንኙነቱን ዝም ብሎ ወዳጅነት እናደርገዋለን ማለት ነው ሲሪየስ የሆነ እንትን ሲሆን ግን እያደገ መምጣት ለዛ የሚመጥን ቅርበት ልናዳብር ይገባል